ለሀገር ሁለንተናዊ እድገት የጎላ ሚና ያላቸው ወጣቶች በስነ ምግባር የታነጹ ስብዕናቸው በበጎ የተገነባ አምራች ዜጎች እንዲሆኑ በአዲስ አበባ ከተማ አስተዳደር የወጣት ስብዕና መገንቢያ ስፍራዎች ተገንብተው በርካታ ስራዎች በመሰራት ላይ ናቸው። ተቋማቱ በተገቢው መልኩ አገልግሎት መስጠት እንዲችሉና ወጣቶች ከስደትና ከሌሎች አማራጮች ይልቅ በሀገራቸው የሚለወጡበትን መንገድ የሚያመቻቹ እንዲሆኑ ለማስቻል ሴቭ ዘ ቺልድረን የተባለ ግብረሰናይ ድርጅት ለማዕከላቱ ኃላፊዎች ስልጠና ሰጥቷል። ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በትብብር የተሰጠው ስልጠናው በማዕከላቱ የሚስተዋሉ ጉድለቶችን ለማስተካከል እንደሚያግዝ የአዲስ አበባ ወጣቶችና ስፖርት ቢሮ ጽህፈት ቤት ኃላፊ አቶ ሚሊዮን ኮራን ተናግረዋል። ለወጣቶች ምቹ ሳቢ በተለይ ደግሞ ያስቀመጥነው ራዕይ ሊያሳኩ የሚችሉና ይሄን ለማሳካት የራሳቸውን ድርሻ የሚወጡ ማዕከላቶች መሆን ይጠበቃልና ይሄን ለማድረግ ደግሞ በቢሮ ብቻ የሚቻል ስላልሆነ የተለያዩ ንጆችን ባለድርሻ አካላቶችና የተለያዩ ተቋማቶችን በዚህ ላይ ያሳተፍ ያንን ወደ ተሻለ ስታንዳርድ ወደ ተመጣጣኝ ስታንዳርድ ማምጣት ስለሚጠበቅ በአዲስ አበባ ደረጃ ያሉት 114ቶቹ የተሻለ አፈጻጸም እንዲኖራቸውና ለወጣቶቻችን ምቹና ሳቢ እንዲሆኑ ለማስቻል የበኩላቸውን ያደረጉትን አስተዋጽኦ ምን ይመስላል ከዛ ተነስተን ደግሞ እኛ እንዴት ወደ ሌሎች እናስፋ የሚለውን መድረክ አዘጋጅተን እሱ ላይ ውይይት እየተደረገ ነው። ስልጠናው በተለይም ማዕከላቱ ለወጣቶች ተጨባጭ አገልግሎት እንዲሰጡና ከህገወጥ ስደት ለመከላከል በማዕከላቱ የሚያስፈልጉ ግብአቶችን ለማሟላት በጋራ የሚሰራባቸው መንገዶች ለማመላከት ያለመ መሆኑ ተገልጿል። ከኛም ሀገር ተነስተው ወደ ተለያዩ ሀገሮች የሚሄዱ አሉ። ከሌሎች ሀገሮች ተነስተው በእኛ የሚያቋርጡና ወደ ሌሎች የሚሄዱ አሉ። በቀጥታም ደግሞ በተለይ እንደ አዲስ አበባ አይነት ከተሞች ላይ በብዛት ከተለያዩ ቦታዎች በስደት መልክ መጣው የሚሰባሰቡ አካላት አሉ። ስለዚህ እነዚህ የማህበረሰብ ክፍሎች በተመሳሳይ የወጣት ማዕከላት እና የወጣቶች ሰብዕና መገንቢያ ተቋማት ውስጥ የተለያዩ አገልግሎቶችን የመዝናኛ፣ የትምህርት፣ የላይብራሪ እና የመሳሰሉትን ያገኙ በተለይ በዚህ በሚቆዩባቸው ጊዜያቶች ወይም ደግሞ ወደ ህገወጥ ስደት ከመግባታቸው በፊት ነገሮችን በደንብ እንዲያስቡና እንዲያዩ ከሚመጣባቸው ማዳጋ ተጠብቀው እዚሁ በአገራቸው ላይ መኖር ህይወታቸውን መምራት የሚያስችላቸው ሁኔታዎች እንዳሉ እንዲያስቡ የሚደረግባቸው ተቋማት መሆን ይችላሉ በሚል እነዚህን በተለይ ተጋላጭ የምንላቸው ለስደት የተጋለጡ የማህበረሰብ ክፍሎች እና ሌሎችንም በማካተት ኢንክሉሲቭ የሆነ ሰርቪስ እንዲያገኙ ማዕከላቱ ጋር አብረን እንሰራለን ማለት ነው። መሰል ስልጠናዎች በክህሎት ለመዳበርና የወጣቱን ተጠቃሚነት ይበልጥ ለማሳደግ እንደሚያግዝ የስልጠናው ተሳታፊዎች አንስተዋል። ወጣት ማዕከል እንደምንሰራ መጠን ወጣቶቹን ተጠቃሚ ከማድረግ አኳያ ወጣት ማዕከላት በርካታ ችግሮች አሉባቸው። እነዛን ችግሮች ከእንደዚህ አይነት አጋር አካላት ኤንጂኦዎች ጋር በመሰራበት ጊዜ ደግሞ በርካታ ችግሮችን በጋራ ሆነን የምንቀርፍበት አጋጣሚዎችን ይፈጥሩልናል ብለን እናስባለን። እንደዚህ አይነት ተቋማት ያው ከወጣት ማዕከላት ጋር በሚሰሩበት ጊዜ ያው ተጠቃሚነታችን በደንብ የጎላ ነው የሚሆነውና አሪፍ ነው ብዬ ነው ማስበው። እንደዚህ አይነት ስልጠናዎች ያው በእኛም ተቋም የሚሰጡ ስልጠናዎች ናቸው። ለታለመለት ወጣት ስብዕና መገንቢያ ማዕከል ለታለመለት አላማ መዋሉን ለኛ ተጨማሪ ግብአት ነው። የምናውቀው ፖሊሲም ቢሆን ስልጠና ደግሞ በየቀኑ ብንሰጥ የተለያዩ ዕውቀቶችን አድ ያደረግን እንሄዳለን። ከጥያቄዎችም ከተለያዩ ነገሮችን ትምህርት ያው አያልቅም። በየቀኑ ሌላ ትምህርት ስለምንማር በጣም ጥሩ ስልጠና ይሆናል። ጥሩ ጋፓችንን ይደፍንልናል ብዬ አምናለሁ። ለሁለት ተከታታይ ቀናት የተሰጠው ስልጠናው የወጣቶች ስብዕና መገንቢያ ማዕከላት ለታለመላቸው አላማ እንዲውሉ የሚያደርግ መሆኑም ተመላክቷል።